ሰላም ሰላም የሕያው ቃል ሚዲያ ተከታታዮች በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስና በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ራስ በደንብ ስላብራራው ይዛው እንድትጨርሰው ነው። አገልጋይ ዳዊት የሚባል በተለይ የሶሻል ሚዲያዎች የሚወደድ አገልጋይ ስለ ሐዋርያት አገልግሎት ሲናገር አንዲት ሐዋርያ ለመባል ኢየሱስን በዓይነ ሥጋ ማየት አለበት ካልሆነ አሁን ቅድም ያልካቸው ሁለቱ እነ ጴጥሮስ ደግሞ የአሕዛብ ሐዋርያ የተባሉት ማለት ነው እንዴት እንደገቡ እዛ ላይ ገልጸዋልና አንተ ኢየሱስ ክርስቶስን በዓይነ ሥጋ ሳታየው ሐዋርያ ነኝ ብትል ተቀባይነት ይኖራል ወይ ለማለት ነው። ቅድም እንዳልከው አያይዘን መልሰው አሁን እንደ ዕውቀት መጠን ነው የምታወራው። ስታወራ እኮ ከእውቀት በላይ አታወራ። አንደኛ ይሄ ዳዊት የሚባለው ልጅ ምን አይነት መሰረት ላይ ቆሞ ነው የሚያወራው? ምን አይነት ዶክትሪንስ ነው የሚከተለው? ዳዊት እኮ የመንፈስ ቅዱስ እንቅስቃሴ ማያምን በቴዎሎጂ ስርዓት ውስጥ ከመንፈስ እንቅስቃሴ እምነት የሌላቸው በሐዋርያት ዘመን ታምርም ፈውስም ትንቢትም ጸጋም አልቋል ብሎ የሚያምን ሰው እኮ ነው። እንዲህ አይነት እምነት ያለው ሰው አስተያየት በዚህ ጸጋ ስለሚያምኑ በልሳን ስለሚጸልዩ ፈውስ ስለሚቀበሉ ሰዎች ቢያወራ ከራሱ ዶክትሪን አንጻር ተነስቶ ወይ ከሚከተለው ፈረንጅ ተነስቶ ነው የሚያወራው እንጂ የራሱንም ሐሳብ አይደለም የሚያወራው። ገባኝም ተረዳውም ብሎም አይደለም። እርግጠኛ ነኝ ስለማውቀውም ማለት ነው። ትምህርቱንም ሐሳቡንም አውቀዋለሁ። ኢትዮጵያ ውስጥ እውነት የሚባል አንድ የጀርመኖች እንትን ነበር። ይሄ መጽሐፍትና እንትን ሚኒስትሪ ነበር። ያንን ትምህርት እየተከተለ ነው የሚያወራው ልጁ። ስለዚህ እሱ የዚህ የመንፈስ ቅዱስ እንቅስቃሴን ከማይቀበሉ ወገን የተፈረጀ። ለምን አትሰማውም ብትለኝ ማን እንደሆነ ስለማውቅ ልሰማው አልችልም። እነኚህንም ቤተክርስቲያኖች ብትል በዛ ካታጎሪ ውስጥ ያሉ ናቸው። የመንፈስ ቅዱስ እንቅስቃሴ ማይቀበል አቋም ያላቸው አመራሮች ሲመጡ ያንን ይከተላሉ። ግን በኢትዮጵያ ታሪክ ደግሞ ሜንላይን ቸርችስ አንዱ ውስጥ ተሰግስጎ ነው ያለው። ፔንቴኮስታሉ ባፕቲስት ውስጥ፣ ሉትራኑ ፔንቴኮስታል ውስጥ፣ ኮሌጃቸው አንድ ላይ፣ ነገራቸው አንድ ላይ የሆነበት አገር ላይ ነው ያለን። ይህንን ማንክደው እውነት እያለ እከሌ መንፈስ ማይቀበል እንትን ነው እከሌ ደግሞ መንፈስ የሚቀበል ቸርቹን ማለት አትችልም። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። ከዚህ በመቀጠል የተናገረው ንግግር አለ። እሱ በጣም አደገኛ የሆነ ንግግር ነው፣ አሰማችኋለሁ። ነገር ግን አሁን ለተናገረው ሐሳብ አንዳንድ ነገሮችን ልበል። የተጠየቀው ጥያቄ የእሱን ሐዋርያነት ጥያቄ ውስጥ የሚከት ነው። ቀጥታ መመለስ የነበረበት ጥያቄ አንድ ሰው ሐዋርያ ተብሎ ለመሾም ምን እንደሚያስፈልግ መጽሐፍ ቅዱስን መሰረት አድርጎ ነበር መመለስ የነበረበት ማለት ነው። ቀጥታ ወደ ዳዊት ማወቅና አለማወቅ ወይም ደግሞ የዳዊትን ዕውቀት ወደ መመዘን የመጣው ወንድማችን ዳዊት ፋሲል የመንፈስ ቅዱስ ስጦታዎች ቆመዋል ብሎ ሲያስተምር በአንድም ቦታ በሚዲያ ላይ ሰምቼ አላውቅም። ይልቁንም ጸጋ ስጦታዎችንና እነኚህ አምስቱን ኦፊሶች ለይቶ ሲያስተምር አውቀዋለሁ። ሐዋርያነትና ነብይነት ስልጣን ነው እንጂ ጸጋ ስጦታ አይደለም። ስልጣን ከጌታ ኢየሱስ ክርስቶስ ቀጥታ የሚሰጥ ስልጣን እንደሆነ ላይቭ ላይ ዩቲዩብ ላይ የሆነ ጊዜ ጥያቄ በሚመልስበት ጊዜ እከታተለው ነበርና መንፈሳዊ ስጦታዎች ግን ከክርስቶስ ትንሣኤ በኋላ በመንፈስ ቅዱስ አማካኝነት ለአማኞች የሚሰጡ እንደሆነ ሲያስተምር ነበርና ወንድማችን ዳዊት ፋሲል ብዙ ጊዜ መንፈሳዊ ስጦታዎችን አጠቃቀም ላይ ነው ትኩረት አድርጎ ሲያስተምር የምንመለከተው። ልሳንን በተመለከተ፣ ትንቢትን በተመለከተ ለምሳሌ ከመንፈስ ቅዱስ የሆኑ ትንቢቶችን እንዴት እንለይ ብሎ አንድ ሰው ካስተማረ ትንቢትን ይቀበላል ማለት ነው እና ቀጥታ መንፈስ ቅዱስ ስጦታዎችን አይቀበለውም ብሎ መዝጋቱ ተገቢ አይደለም። እዛ ቸርች ላይ ሄደ ተምረሃል ወይ ነው በመጀመሪያ ደረጃ። ይሄንን እዛ ቸርች ሜምበር የሆኑ እዛ ቸርች ሁልጊዜም ዕለት እየሄዱ የሚማሩ ሰዎች ይመስክሩ። እኔም ሚዲያ ላይ ከሚያስተምረውና ሚዲያ ላይ ከሚናገረው ውጪ በአካል ተገኝቼ ሲያስተምር የሰማሁት ምንም ነገር የለም። ነገር ግን ሚዲያ ላይ ከተማርኩትና ከሰማሁት አንጻር መንፈሳዊ ስጦታዎች ቆመዋል ብሎ በአንድም ስፍራ ልክ በድፍረት ሐዋርያነትና ነብይነት የለም ብሎ በግልጽ እንደተናገረው ሁሉ
ልሳን የለም ትንቢት የለም ብሎ ሲያስተምር አላየውም። ነገር ግን ልሳን እንዴት መነገር እንዳለበት የልሳንን አጠቃቀም ሲናገር ነበር። ትንቢት ከመንፈስ ቅዱስ የሆነውን ትንቢት እንዴት መለየት እንዳለብን ካስተማረ ትንቢትንም ልሳንንም እኮ ይቀበላል ማለት ነው የወንድማችን። እና እኔ አሁን መጠየቅ የምፈልገው በሚቀጥለው ቪዲዮ የተናገረው ሐሳብ አለ። ወንድማችን ዳዊት ፋሲልን እንግዲህ መንፈሳዊ ስጦታዎችን አይቀበልም፣ መንፈሳዊ ስጦታዎች ቆመዋል ብሎ ነው የሚያምነው ብሎ ልክ የተሳሳተ መንገድ ላይ እንዳለ እንደዚህ በግልጽ በአደባባይ እንደተናገረው ሁሉ በመቀጠል ራሱ በአንደበቱ በአጋንንት መንፈስ የሚያገለግሉ አገልጋዮች እንዳሉ አውቃለሁ አለ። እሱም የካውንስል አባል እንደሆነ አመራር እንደሆነ ስራ አስፈጻሚ እንደሆነ ተናግሯል። እስቲ የሚቀጥለውን ቪዲዮ ሰምተን እንመለስ። በጣም ጥሩ። ያናገረ አካል የለም እንወያይ። 30 ዓመት አይደል እንዴ? 30 ዓመት ስንኖር ማን ከማን ጋር ተነጋግሮ ኢትዮጵያ ውስጥ ያውቃል? ገና ካውንስል መጥቶ ማለት ነው። ካውንስል መጥቶ ለምንድን ነው ካውንስሉ ብድግ እያለ ማያግደው? አላውቅም። አታውቅም? እኔ ስራ አስፈጻሚ ስለሆንኩ አውቃለሁ። እከሌ እንዲህ ነው ተብሎ ጥናት ተሰርቶ ተጠርቶ ተጠይቆ ውሳኔ ላይ ተደርሶ አያውቅም። ወይንም እነ እከሌ የዶክትሪን ችግር አለባችሁ ተብሎ ደብዳቤ ገብቶ እውነት አለብህ የለብህ የሚል ኮሚቴ ተሰብስቦ ተነጋግሮ ሰውየውም አምኖ ካውንስል ነው መሰረት ነው ምክር ቤት ተመካክሮ ኦኬ አንተ በትክክል መሰረታዊ ነገር አታሟላም ተብሎ ተቆርጦ አያውቅም። ይሄ ነው ድክመታችሁ። እንኳን ያመጣልኝ ለመስራት ካውንስሉ ማስጠንቀቂያ ይሰጣል፣ ጠርቶ ይመክራል እንጂ ወርቃማ ይሄ ከዚህ በኋላ ለትውልድ አይጠቅምም ብሎ በአደባባይ ያገለለው ካለ ንገረን። አንተ አስፈጻሚ ነኝ ስላልክ ጥሩ አጋጣሚ ነው ብዬ ራስን ያነሳው። አዎ ነጥቡ ምን መሰለ፣ አልሰራንበትም። ብዙ አደረጃጀታችን ላይ ነው ገና የቆየ ነው። አሁን እኮ ለማዳን እንስራ። እኔ ማምነው ልንገርህ፣ ወንበዴ ያልከው እውነት አለ። ማውቃቸው ወንበዴዎች፣ ማውቃቸው አጋንንታዊ ኃይል የሚጠቀሙ ሰዎች ወንጌል አማኝ ውስጥ አሉ። ግለሰቦች ሰልፊሾች ወደ ድርጅትና ትውልድና አገር ወደሚጠቅም ነገር ማያድጉ ለራሳቸው ሀብት የሚያከማቸው የራሳቸው መንገድ ብቻ የሚሰሩ ፕሮግራም የምትባል የ2 ሰዓት አጀንዳ እንጂ የቤተ ክርስቲያን እንኳን ስትራክቸር የሌላቸው አሉ። እንግዲህ ይህንኛውንም ቪዲዮ ሰምታችኋል። ወንድማችን ያለው ምንድን ነው? በኢትዮጵያ ቤተ ክርስቲያን ውስጥ በአጋንንት የሚያገለግሉ በርኩስ መንፈስ የሚያገለግሉ ወንበዴዎችና ቀማኞች እንዳሉ አውቃለሁ አለ። የኔ ጥያቄ የምታውቃቸው ወንበዴዎች በአጋንንት አሰራር የሚያገለግሉ አገልጋዮች እንዳሉ እያወቅ በስም በአድራሻ በአካል እያወካቸው ስለነሱ ጸጥ ብሎ ነገር ግን ስለማያውቀው ዳዊት ፋሲል ማውራቱ ስለምን አስፈለገ ነው? ዳዊት ፋሲል ያለው ጅማ ነው። በሁለተኛ ደረጃ የካውንስሉ አመራር ሆኖ በእነኚህ ሰዎች ላይ እርምጃ መውሰድ እየተቻለ እነኚህን ሰዎች ጸጥ ተብሎ ህዝቡ ሲጭበረበር እየተመለከትን፣ ህዝቡ ሲዘረፍ እየተመለከትን፣ የኢትዮጵያን ቤተክርስቲያን ሲያሰድቡ በአደባባይ እያየን እነኚህን ሰዎች አምጥቶ የማያወግዘው ስለምንድን ነው ነው? ለምንድን ነው ወይ ለህዝቡ የማይናገረው? እከሌ ልክ ዳዊት ፋሲልን የመንፈስ ቅዱስን ስጦታ አይቀበልም፣ የተሳሳተ መንገድ ላይ ነው ያለው፣ ዶክትሪኑ ተሳስቷል እንዳለ ሁሉ እከሌ የሚባሉ አገልጋዮች ደግሞ በአጋንንት አሰራር ነው የሚያገለግሉት፣ በርኩስ መንፈስ ነው የሚያገለግሉት ብሎ መናገር የለበትም ወይ ነው? እነሱም በቅፉ ይዞ በመንፈስ ቅዱስ ስጦታ ስም በሐዋርያነት በነቢይነት ስም እየነገዱ ያሉ ወንበዴዎችን ዘራፊዎችን አቅፎ ብዙ ትውልድን የኢትዮጵያን ህዝብ እየታደገ ያለን ብዙ ወጣቶችን እያነቃ ያለን መጽሐፍ ቅዱስን እንዲያነቡ እያደረገ ያለን ትጉ ለኢትዮጵያ ህዝብ ስጦታ ተደርጎ የተሰጠን አገልጋይ በዚህ ልክ መንቀፍ ተገቢ ነው ወይ ነው የኔ ጥያቄ። ስለዚህ በአሁን ሰዓት ዳዊት ፋሲል ብዙ አማኞች እምነታቸውን አጥብቀው እንዲይዙ እያደረገ ያለ አገልጋይ ነው። እኔም በግሌ ብዙ እየተጠቀምኩበት ያለውት ሰው ስለሆነ ማለት ነው። እና በድፍረት ወጥቶ እውነትን እየገለጠ ያለን አገልጋይ ማበረታታት ሲገባቸው እነኚህ ካውንስሎች እሱን ማበረታት ማጠንከር፣ ጎበዝ በርታ ማለት ሲገባቸው እሱን እየወጉ እሱን እየተቃወሙ ነገር ግን እንደነኛ አይነት ደግሞ አረመኔዎችን በውስጣቸው አቅፈው ጸጥ ብለዋል። እናውቃቸዋለን። ምን ማለት ነው እያወቃቸዋቸው ጸጥ የምትሏቸው እነኚህን ሰዎች? እስከ መቼ ነው ህዝቡ የሚጭበረበረው? እስከ መቼ ነው የሚዘረፈው? እስከ መቼ ነው የሚገደለው? መድኃኒትህን ተው እየተባለ
ስለዚህ ይሄ ፈጽሞ የተሳሳተ ንግግርም ነው አካሄድም ነው። መስተካከል አለበት። ካውንስሉም መንቃት አለበት። ነገም የኢትዮጵያ ቤተክርስቲያን ጸንታ ጠንክራ በስታ ሰፍታ እንድትቀጥል የሚያስፈልጉን አገልጋዮች እንደ ዳዊት ፋሲል አይነት አገልጋዮች እንጂ እንደ ምሳሌ ነው የምለው ብዙ አሉ። የምወዳቸው ብዙ አገልጋዮች አሉ። ጠንክረው በርትተው የእግዚአብሔርን ቃል የሚያገለግሉ ህዝቡን ከሐሰተኛ ነቢያቶች የሚታደጉ የሚናጠቁ ብዙ አገልጋዮች አሉ። እነሱን ማበርታት ነው እንጂ የሚያስፈልገው እነሱን መውቀስ፣ እነሱን እንደተሳሳቱ አድርጎ በህዝብ ፊት መናገር ተገቢ ነው ብዬ አላስብም። እና እንዲያውም ለኢትዮጵያ ቤተክርስቲያን ስጦታዎች ናቸው። ስለ እነሱ እግዚአብሔር ልናመሰግን ያስፈልጋል። ሐዋርያ ነኝ፣ ነቢይ ነኝ፣ ሜጀር ነኝ፣ ሲግዝ ነኝ፣ ፊፍዝ ነኝ ያለው አንድ ነገር ልንገር። በሰሞኑ ቢዝነስ ስትነጥፍ ሄዶ ሲጋራ የማጨስና ዓለማዊ የሚሰራው ከሆነ ወዝናት ነግርሃለሁ። መጀመሪያም ከኛ ዘንድ አልነበሩም፣ እንዳልነበሩ ይታወቅ ዘንድ ወጡ ይላል ዮሐንስ ሲጽፍ። ስለዚህ አሁን በደንብ እነዚህን ሁለት ዓመታት ጠብቁ። የሚጠራል አሁን በደንብ ነው የሚጠራው። አንዳንዶች ለንስሐ እግዚአብሔር ጊዜ እየሰጣቸው ነው። ክፍት ነው የምህረት እጁ ቀኑን ሙሉ ተዘርግታ እኔን ጨምሮ ትጠብቀናለች ወደ ትክክለኛው ቦታ እንድንመለስ። በልጅነቴ የገባብኝ ወንጌል የተማርኩት አህማድ ያስተማሩኝ ቁጭ ብዬ እኔ ማነበው ቅዱስ ቃሉ ሁሉ ጊዜ መስታወት የሆነልኝ ቃል ከኖርኩ በኋላ እንዳስኖር የሚያደርግ ቃል አለቀ። የማልኖረውን በሰው ላይ እንድጭን የሚያደርግ ቃል። ስለዚህ ይጠፋሉ፣ ምንም ጥርጥር የለውም። አንዳንዶች ከመድረክ ይወገዳሉ፣ አይተናል፣ እየተወገዱ ነው። ሲቀጥል ደግሞ በአስገራሚ ሁኔታ አንድ ነገር ልንገርህ፣ ጴጥሮስ እኮ አንተም ገንዘብህን ጥፉ ነው። የእግዚአብሔርን ጸጋና የመንፈስ ቅዱስን አሰራር በገንዘቡ መለወጥ የፈለገ ሰው ዛሬ እኮ ፍራንክ ይገኝበት እንጂ አንዳንድ ለስቶች የነሱን እርካታ የሚፈጽሙ የወረዱ ኒኪቶች ብልግናዎች ይገኙበት እንጂ ኢየሱስን ይኸው አያስፈልገኝም ኢየሱስን የሚል ጄኔሬሽን መጥቷል። አትስበኩን ይሄ ወንጌል ቅድስና ጽድቅ ምናምን የምትመጣው የእግዚአብሔር መንግስት እዚህ ያልኖርኩኝ እኔ ምን ዋጋ አለው የሚሉ አሉ። ዋናው መኪና መንዳት፣ ቤት መቀያየር፣ የተለያየ ነገር ማድረግ ነው ሚሽናቸው። መኪና ለማንም አስፈላጊ ሊሆን ይችላል። የኢየሱስን ደም ግን ረግጬ መኪና አልገዛም። መጽሐፍ ቅዱስን ጥዬ ቤት እውነት ነው። በቃ ወንድማችን እንዳለ እግዚአብሔር ይባርከውና ጊዜው ወደ እግዚአብሔር ቃል የምንመለስበት የምንነቃበት፣ ሐሰተኞች ደግሞ የሚገለጡበት ጊዜ ላይ ያለነው። እግዚአብሔር ይመስገን ይህን ዘመን ያመጣ። ነገር ግን አንዳንድ ጊዜ አንዳንድ አገልጋዮች ሲቀጥሉ የእግዚአብሔር አብሮነት ይመስላቸዋል። አንዳንድ አገልጋዮች በቃ ለረጅም ለአንድ ለሁለት ዓመት ለሶስት ዓመት ለአምስት ዓመት ለ10 ዓመት ሲያገለግሉ እግዚአብሔር አብሯቸው ስላለ ይመስላቸዋል። እቺ የሐዋርያት ሥራ መጽሐፍ ላይ ያለች የገማልያል ንግግር አለች። እግዚአብሔር ከእነርሱ ጋር ከሆኑ ልታጠፏቸው አትችሉም የሚልን ቃል ተናግሯል። እችን ቃል ይዘው ዛሬም እንግዲህ ብዙ ተቃውሞ እንደዚህ አሰራራቸው ድርጊታቸው ሲገለጥ እኛን እንደ ወንጌል ተቃዋሚ አድርገው ስለሆነ የሚቆጥሩን፣ እነሱ ደግሞ የእውነተኛ የወንጌል አገልጋይ አድርገው ራሳቸውን ይቆጥራሉ። ተቃውሞ የተነሳባቸው ጌታ አብሯቸው ስለሆነ። ነገር ግን በዚህ ሁሉ ወጀብና አውሎ ነፋስ ውስጥ እየተሻገርን ነው እያለፈን ነው የሚል አይነት ነገር ንግግር ሲናገሩ ሰማለሁ። ነገር ግን እየቀጠሉ ያሉት እውነቱን ስነግራችሁ በገንዘብ ኃይልና አቅም ነው። ዛሬ ገንዘብ ካለ ብዙ ህዝብ ካስከተልክ ትቀጥላለህ። ያ ገንዘብ እስኪያልቅ ያ የተከተለ ህዝብ እስኪሰለች ድረስ ማለት ነው። ነገር ግን መጨረሻው ጥፋት ነው የሚሆነው ማለት ነው። እና እግዚአብሔር እንግዲህ ህዝባችንን በቃ ይበለው። ካሶች ይዘላሉ፣ እውሮች ያያሉ፣ እንዳትቀሩ ታላቅ እግዚአብሔር ምናምን። እንዴ ሰው ከነክራንቹ ቢመጣብስ? አንካሶች ይዘላሉ፣ እውሮች። አንድ ሰሞን እንደዛ ነበር። አሁን ቢሉ የሚበራም የለም የሚዘልም የለም፣ ቀነሱ። አሁን ሌላ ነው። ትዝ ይላችኋል 90ዎቹ ውስጥ 2000 መጀመሪያዎች ላይ የሁሉም ፖስተር ላይ ክራንችና ዊልቸር ነው። ዊልቸር እንዲህ ሰው ተሸክሞ ክራንች ይዞ አንካሶች ይዘላሉ፣ እውሮች ያያሉ። ጅማ እንደዛ ነበር። ሌላ ሀገር አሁንም ይሄኔ ይኖራል። ከዛ ሰው ለካ ሞከረ። ዊልቸርም ይዞ ሄደ፣ ክራንችም ይዞ ሄደ። የለም እና ቀስ እያልክ እሷን ትተዋል። ሌላ የማይታይ አገልግሎት ትጀምራል። ክራንች ይታያላ፣ ዊልቸር ይታያላ፣ ሚዘል የለማ። ከዛስ መርገም የመስበር ዓመት። መርገም አይታይም፣ ምን ጨነቀ? ሰብራን ሰበርኩ ትላለህ። ሰው አሜን ብሎ ይሄዳል። እንደ ክራንቹ ሁሉ ምንም ሰበር የለም፣ እንደ ዊልቸሩ ሁሉ ምንም ነገር የለም። እንግዲህ ይሄ ምንም የሚካድ ነገር አይደለም፣ እውነት ነው። እያየነው ያለነው ነገር ነው። እንግዲህ ከዚህ በፊት የፈውስ አገልግሎት ታምራት አገልግሎት እየተደረገ ምንም ታምር ሳናይ ፈውስ ሳናይ ማንም ክራንቹን ሳይጠል እንደዛው ከነ ክራንቹ ሲመለስ ምንም ነገር
ጠብ የሚል ነገር ሳይኖር ዘመናቸውን ጨረሱ። አሁን ደግሞ ወንድማችን እንዳለው የማይታየውን ይህን የፈረደበትን መርገም ሰበራ እሱ መቼም አይቆምም። ሁልጊዜ የቢዝነሳቸው ትልቁ መንገድ እሱ ነው። የትኛው መርገም እንደሆነ አላውቅም። የእግዚአብሔርን ሕዝብ ሰብስበ በክርስቶስ መስቀል ቀንበሩ የተሰበረለትን ሕዝብ ሰብስበ የትኛውን ሕዝብ ነው? የማያምን ሕዝብ ነው እንደምናገለግለው የምናገለግለው። እዛ የሚሄደው ሕዝብ እኮ በክርስቶስ ሞትና ትንሣኤ ያመነ ነው። ለዛ ሕዝብ አርነቱ ነው ሊነገረው የሚገባው፣ ነፃነቱ ነው ሊነገረው የሚገባው። በክርስቶስ ኢየሱስ የመስቀል ሥራ ቀንበርና እርግማን እንደተሰበረለት በነፃነት ሊኖር ክርስቶስ ነፃ እንዳወጣው ሊነገረው ሲገባ አሁንም ምስራት እንዳለበት፣ ቀንበር እንዳለበት፣ ሸክም እንዳለበት እየነገሩት እንደገና ኢየሱስ ያልጫነባቸውን ቀንበር ሰዎች ላይ ይጭናሉ ማለት ነው። እና በዛ መንገድ የራሳቸውን ቢዝነስና ገንዘብ ይሰራሉ። ይሄ በጣም ከባድ የሆነ አጋንንታዊ አሰራር ነው። አጋንንታዊ የምለው የክርስቶስን መስቀል የሚሸፍን የትኛውም አሰራር ከአጋንንት ነው መጽሐፍ ቅዱስ እንደሚነግረን። ስለዚህ መርገም ሰበራ ማለት የክርስቶስ ኢየሱስ የመስቀሉ ስራ ዋናው ዓላማው ምንድነው? መርገም የመስበር ስራ ነበር እኮ የተሰራው አይደለ እንዴ? ስለዚህ መርገም የተሰበረው በክርስቶስ መስቀል ሆኖ እኔ ዛሬ መርገምን ልስበርልህ የሚል አገልጋይና ነብይ ካለ እሱ ከአጋንንት ነው ማለት ነው፣ ከጨለማ ነው። ስለዚህ ይሄንን የመሰለ እውነት ሸሽገው ነው እንግዲህ ህዝቡን የሚበዘብዙት ማለት ነው። እግዚአብሔር ማስተዋል ይስጣቸው። ሰይጣን የብዙዎቻችንን ህይወት ልክ እንደዚህ ነው ያደረገው። በጣም የሚገርማችሁ ነገር ይሄ ፈረስ ከዚህ በፊት አፉ ላይ ልጓም ተደርጎለት ለትራንስፖርት አገልግሎት ነበር የሚውለው እና ምን አደረጉ? ለጥናት ይህንን ፈረስ ምንም አይነት ልጓም ሳያስሩበት ዝም ብለው በእንቅስቃሴ ብቻ ልጓም እንዳረጉበት እንዲሰማው አደረጉት። ከዛ እዚህ ጋር እንደምታዩት ምንም አይነት ልጓም ሳይታሰር አፉ ላይ ምንም ነገር ሳይኖር፣ ነገር ግን ልጓም እንዳረገች አድርጋ ወደፊት ስትሄድ እሱ አይምሮ ውስጥ ምንድን ያለው ልጓም ተደርጎብኛል የሚል እውቀት ስለሆነ እየተከተላት ይሄዳል። ስትሮጥ አብሯት ተከትሏት ይሮጣል። እሱ የሚያውቀው አፉ ላይ ልጓም እንደታሰረበት ነው፣ እንደታሰረ ነው የሚያውቀው። እና ኢቭን እላዩ ላይ ራሱ እንደዚህ ወጣ ልክ ገመድ እንዳሰረ ሰው ወደኋላ እጇን ስታንቀሳቀስ ልጓም እንደተደረገበት አስቦ ፈረሱ ይንቀሳቀሳል። ልክ እንደዚህ ነው ሰይጣን ያደረገን። በፊት የነበረን ህይወት ነበረ፣ በጨለማ ህይወት አገዛዝ ስር ነበርን። ህይወታችን ፌል የሚያደርገው በጨለማ ስር ስለነበርን ነው። አቅም የምናጣ የነበረው በጨለማ ስር ስለነበር ነው። የውድቀት ማይንድ ሴት የነበረን በጨለማ አገዛዝ ስር ስለነበር ነው። ጌታን ካገኘን በኋላ ግን እነዚህ ነገሮች እኮ ቀርተዋል። የውድቀት ህይወት የለንም፣ የድካም ህይወት የለንም። ሁልጊዜ ጠንክረን በርትተን እግዚአብሔርን እያመሰገንን ህይወታችን ከጊዜ ወደ ጊዜ እየተቀየረ እያደግን ከክብር ወደ ክብር እየተቀየርን እንድንኖር ነበር የተጠራ ነው። ሰይጣን ግን ያለፈ ሚሞሪያችንን ይጠቀማል። ድሮ ፌል እንድናረግ ማድረጉ፣ ድሮ በእኛ ህይወት ላይ ስልጣን እንደነበረው፣ ድሮ ህይወታችንን ማበላሸቱን፣ ድሮ አስፈሪ እንደነበረ እኛ አይምሮ ውስጥ የተቀመጠውን ያንን እውቀት ይይዝና ወደ ፈለገው አቅጣጫ ይመራናል ማለት ነው እንደፈለገ። ነገር ግን ልጓሙ እኮ ተወግዶልናል። ጌታን ባገኘን ጊዜ ቀንበራችን ተሰብሯል። ከጨለማ አገዛዝ ወጥተናል እኮ፣ ባለስልጣን ሆነናል። ኢቨን ሰይጣንን እንድንረግጠው እባብና ጊንጦን እንድንረግጥ እኮ እግዚአብሔር ስልጣን ሰጥቶናል። ነገር ግን ሰይጣን እንዴት አድርጎ ነው እኛን አታክ የሚያደርገን የሚያጠቃን ካላችሁ ግን አይምሯችንን ተጠቅሞ ነው። ልክ እንደዚህ ፈረስ ልጓም ያለብን ይመስለናል። አሁንም እንደታሰርን ይመስለናል። አሁንም ከራሳችን ፈቃድ ውጪ ሌላ አካል እንደፈለገ እንደሚመራን ነው የምናስበው። ስለዚህ ሰይጣን ያንን እውቀታችንን ይጠቀምና እሱ ወደ ፈለገበት ዳይሬክሽን እየመራ ህይወታችንን ያበላሻል ማለት ነው። ስለዚህ ዛሬ ከእግዚአብሔር ቃል ጋር ያለንን ነገር ማስተካከል አለብን። ያገኘነውን ስልጣን፣ በክርስቶስ የተቀበልነውን ህይወት፣ ምን አይነት ፖዚሽን በሰማያዊ ስፍራ እንደተሰጠን አንደርስታንድ ያደረግን ጊዜ፣ ልጓሙ አፋችን ላይ እንደሌለ የገባን ጊዜ እንደ ንጉስ መኖር እንጀምራለን። እንደ እግዚአብሔር ልጅ መንቀሳቀስ እንጀምራለን። አለበዚያ ግን አሁንም ስቲል ድሮ በዓለም እያለን ድሮ በጨለማ አገዛዝ ስር ባለን ማይንድ ሴት የምንንቀሳቀስ ከሆነ ዛሬም ሰይጣን ህይወታችንን አታክ ያደርጋል። ዛሬም ሰይጣን ህይወታችንን ለመብላት ይንቀሳቀሳል ማለት ነው። ዛሬም እየሸወደን መንገዳችንን ያበላሻል ማለት ነው። ስለዚህ ከእግዚአብሔር ቃል ጋር ያላችሁን ፌሎሺፕ አጠንክሩ። ዋው! በጣም የሚገርም አስተማሪ የሆነ ነገር ነው ያቀረበልን ወንድማችን። ይህንን ቪዲዮ ስመለከት ምንድነው በውስጤ የሚመጣብኝ? እኛ ማን ነው ሰይጣን ነው እንደዚህ ያሰረን ወይስ የዘመኑ ነቢያት? ቀንበራቸው የተሰበረላቸውን ኃጢአታቸው የተወገደላቸውን በክርስቶስ ኢየሱስ በመስቀል ሥራ በማመናቸው የተሰጣቸውን ስልጣን ሸሽገው ሁል ጊዜ ቀንበር ሰበራ፣ እርግማን ሰበራ እያሉ ኑ ልጸልይላችሁ፣ እኔ ብጸልይላችሁ እንደዚህ ትሆናላችሁ፣ ነጻ ትወጣላችሁ እያሉ ራሳቸውን በህዝቡ ላይ ያነገሱ እና ህዝቡ ነፃነቱን እንዳያውቅ በክርስቶስ ያገኘውን እረፍትና ማንነት አውቆ እንዳያጣጥመው እያደረጉ ያሉት አጋንንት ነው ወይስ የዘመኑ ነቢያት ናቸው ነው የኔ ጥያቄ። እና የዘመኑ ነቢያት እኮ ናቸው። ይሄንን እውነት እኮ አይነግሯቸውም ለምዕመኖቻቸው፣ ለህዝባቸው ይሄንን እውነት ሸሽገውት
ሁሉም ነገር አሁን የሚደረገው ከነሱ ማንነት የተነሳ በእምነታቸው፣ በነብይነታቸው፣ በሐዋርያነታቸውና በእነሱ ላይ ባለው ስልጣን ነገሩ እንደተደረገ እያሰቡ ሁልጊዜ በመድረኮቻቸው ላይ ጨብጨባን፣ ሙገሳን፣ እልልታን እየተቀበሉ ያሉት የዘመኑ ነቢያት ናቸው። እነሱ ናቸው የዘመኑ አጋንንቶች፣ የዘመኑ ሰይጣኖች። ህዝቡን ያሰሩ፣ ህዝቡን አለቅ ያሉ እነሱ ናቸው። እግዚአብሔር ፈርዖንን ምን አለው? በሙሴ በኩል መጥቶ ህዝቤን ልቀቅ አለው። አሁንም እኔ ይሄ የዘመኑ ነቢያቶች ህዝቡን ልቀቁ ነው እኔ መልእክቴ። ህዝቡን ልቀቁት፣ ፍቱት። በቃ እናንተን ያሰራችሁት ወደ ቃሉ እንዲመለስ አድርጉት፣ ቃሉን እንዲያነባ አድርጉት። የዛን ጊዜ ህዝቡ ነፃ ይወጣል። ቀንበር እንዳለበት የተሰማው፣ ሸክም እንዳለበት የተሰማው፣ እርግማን እንዳለበት የተሰማው ሁሉ ከቃሉ ጋር ሲገናኝ በክርስቶስ ኢየሱስ ያገኘውን እረፍት ሲያውቅ፣ ማንነት ሲያውቅ፣ ያለበትን ስፍራ ሲያውቅ ነፃ ይወጣል እኮ። አለማወቁ ነው። ይህም ፈረስ እኮ መፈታቱን አለማወቁ ነው ባሪያ ያደረገው። እኛም ዛሬ ያ ቀንበር እንደተሰበረልን አለማወቃችን ነው ባሪያ የሚያደርገን ማለት ነው። የማንንም ቀንበር አትሸከሙትና ወንድሞቼ፣ በክርስቶስ ነፃ ወጥታችኋል። በነፃነት ተመላለሱ። ቋንቋውን አላውቀውም፣ ግን ሳያቸው በጣም ደስ አለኝ። መዝሙሩም በጣም ልቤን ስለገዛው ነውና ተጋበዙ ይህን መዝሙር። ደሳይል የሚገርም ነው። ደስ ይላል በቃ። እንዴት ደስ ይላሉ። በስማ እሺ እንግዲህ እንዳያችኋቸው ነው። በጣም ደስ ይላሉ። በጣም ነው የሚያምሩት። በእርግጠኝነት ያው የደቡብ ቋንቋ ነው። ግጥሙን አላውቀውም ምን እንደሚሉ፣ ግን ስሰማው በጣም ልቤን ገዛኝ። በጣም ነው ደስ የሚሉት። በጣም ነው የሚያምሩት እና እግዚአብሔር አሁንም ዘመናቸውን ይባርክ። ወጣቶች ሆነው እንደዚህ ጌታን ሲያመልኩ ሲያከብሩ ማየት እጅግ በጣም ደስ ይላልና ሞተረኞች ናቸው መሰለኝ
እና እንግዲህ እግዚአብሔር እንደዚህ ወጣቱን ትውልዱን በጌታ በኢየሱስ ስም የምንወርስበት ዘመን ያድርግልን ከዚህ በኋላ ያለውን ዘመን። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም